ክሮስ ወደ ክፍሉ ሄደና ጆርጂዮ ጋር ደውሎ በነጋታው እንደሚመጣ ነገረው። ጆርጂዮም የቤተሰቡ ሹፌር ኤርፖርት ሄዶ እንደሚቀበለው ገለጸለት። ሌላ ጥያቄ ግን አልጠየቀው። ክሎርኪዚዎች ምንጊዜም ቢዝነስን በስልክ አያወሩም። ኩዌጎ ሲደርስ የሚያስገርም ሁኔታ ገጠመው። መስኮት አልባው ምድር ቤት ውስጥ ባልጠበቀው ሁኔታ ተሰብስበው ጠበቁት። ዶን ክሎርኪዚዮ፣ ፒፒዴሊና፣ ጆርጂዮ፣ ቪንሴንት፣ ፔቲና ዳንቴ ጭምር። ዳንቴ እንደተለመደው ያንን አስጠሊታ ባርኔጣውን አድርጓል። የሚበላ ነገር ግን የለም። እራት ዘግይቶ ነው የሚቀርበው። ዶኖ ዘወትር እንደሚያደርገው ስብሰባው ከመጀመሩ በፊት የልጁን የሲልቬንና ዳንቴና ክሮስ የክርስትናቸው ዕለት የተነሱትን ፎቶግራፍ ግድግዳው ላይ እንዲመለከቱ ነገራቸው። ምን አይነት ደስ የሚያሰኝ ቀን ነበረ አለ ዶኖ። ሁሉም ተቀመጡ። ጆርጂዮ የወይን ጠጅ ቀርቶ አደላቸው። ክሮስ የመጣበትን ጉዳይ በዝርዝር አስረዳ። ገንዘቡን ለሴናተር ዌቨን በምን ሁኔታ እንዳስረከበና ምን እንደተነጋገሩ አንድም ሳያስቀር አስረዳ። ለትንሽ ጊዜ ሁሉም ጸጥ አሉ። ማናቸውም ማብራሪያ አልጠየቁም። ቪንሴንትና ፔቲ ነገሩ በጣም የከነከናቸው ይመስላሉ። ቪንሴንት የብዙ ሆቴሎች ባለቤት ስለሆነና ፔቲ ደግሞ ብዙ የሚያራውጠው የኮንስትራክሽን ቢዝነስ ስላለው እንደዚህ ባለ አደገኛ የቤተሰብ ጉዳይ ውስጥ ያለ መግባትን ይመርጣሉ። ያ ሙሽላቃ ሴናተር እያበደ ነው መሰለኝ አለ ቪንሰንት። ሴናተሩ የላከብን መልእክት በትክክል ይሄ ነው የምትለው በማለት ዶኖ ክሮስን ጠየቀው። የሀገራችንን ፕሬዝዳንትና የሥራ አጋሩን እንድንገድል ነው ከኛ የሚጠብቀው። የአንድ ፓርቲ አባላት እንዳይደሉ ነው ሴናተሩ የሚያወራው አለ ጆርጂዮ። ሴናተሩ በሱ በኩል ምንም ስህተት እንደሌለ ነው የነገረኝ። ሁኔታዎቹን አስረድቶኛል። እርምጃ የምንወስድ መስሎ ነው የታየው አለ ክሮስ። ዳንቴ ጣልቃ ገባና በአጠቃላይ የቁማር ንግድን በእጃችን ልናስገባ ነው ማለት እኮ ነው። ሕጋዊ ልናደርገው ነው። ለዚህ የተፈለገውን መስዋዕትነት ብንከፍል አይቆጨንም። ትልቅ ዋጋ ላለው ነገር መስዋዕትነት መክፈል። አዎ አለ ዶኖ። ወደ ፒፒ ዞር አለና ያኔ ማርቴሎ ምን ትላለህ አንተስ በማለት በፍቅር አይን ተመለከተው። ፒፒ በመሰረቱ በነገሩ ተናዷል። ሊደረግም አይችልም፣ ሊደረግም አይገባም አለ ዳንቴ በሚገረመም ድምፅ። አጎቴ ፒፒ አንተ ማድረግ ካልቻልክ እኔ አድርገዋለሁ አለ። ፒፒ በጥላቻ አይን ተመለከተው። አንተ እኮ ነፍሰ በላ እንጂ ፕላን አውጪ አይደለም። ለእንደዚህ አይነት ግዳጅ የሚውል ፕላን በሚሊዮን ዓመት መንደፍ አትችልም። ይሄ የማይሞክር አደገኛ ግዳጅ ነው። የሚገባ ከሆነ ፕሬዝዳንትን የሚያክል ሰው ገድለ በነፃ ማምለጥ ልታለመው የምትችለው ጉዳይ አይደለም አለው። አያቴ ኃላፊነቱን ስጠኝና እንዴት እንደምገለው ላሳየ አለ ዳንቴ ፒፒን ለማበሳጨት ብሎ። ዶኖ ለልጅ ልጁ የተለየ ፍቅር አለው ከአክብሮት ጋር። እንደምታደርገው አውቃለሁ አለው። የምናገኘውን ጥቅም ቀላል አይደለም፣ ግን ፒፒ ያለው ትክክል ነው። አጻፋዊ ቤተሰባችን መጥፊያ ይሆናል። ማንም ሰው ስህተት ይሰራል። ስህተቱ ግን ስሩን መንግዶ የሚጥለው መሆን የለበትም። ቢሳካልንና ያለምንም ችግር ብንወጣው እንኳን አደጋው ሁሌ እንዳንዣበበብን ይኖራል። ትልቅ ወንጀል ነው። ከዚህም በላይ ደግሞ ሕጉ ቢጸድቅም ባይጸድቅም ሕይወታችንን እስከዚህ የሚለውጠው ነገር አይደለም። እስካሁን ጥሩ ሕይወት እየኖርን ነው። ጆርጂዮ የኔም ቦታ ያዝ። ቪንሴንት ሆቴሎችህን አስፋፋ። ፔቲም የኮንስትራክሽን ሥራ አቀጥል። ክሮስም ሆቴልህን ያዝ። ፒፒ ጡረታ ወጥተህ ቀሪ ሕይወትን በሰላም ብትኖር ይሻላል። ዳንቴ ትዕግሥት ቢኖር መልካም ነው።
አንድ ቀን የምትመኘውን የቁማር ግዛት ታገኘዋለህ። ያ ያንተ የሕይወት አቅጣጫ ይሆናል። ያን ጊዜ ምንም አደጋ በሌለበት ሁኔታ ታገኘዋለህ። ስለዚህ ሴናተሩ ውቅያኖስ ስር እንዲዋኝ ተዉት። በዚያች ምድር ቤት ውስጥ የተሰበሰቡት ሁሉ ደስ አላቸው። ጭንቀቱ ሁሉ ተቃለለ። ከዳንቴ በስተቀር የሴናተር ውሳኔ ግራ በሚያጋባ ሁኔታ ላይ ስለጣላቸው ሁሉም እንደ ዶኑ ሴናተሩን ውቅያኖስ ውስጥ ሰምጦ እንዲቀር ረገሙት። በውሳኔው ያልተደሰተው ዳንቴ ብቻ ነው። ለዚህም ይመስላል ፒፒን ለምን ነፍሰ በላ እንዳልከኝ አንድ ቀን ማብራሪያ ትሰጠኛለህ አለው። ቪንሴንትና ፔቲ ከት ብሎ ሳቁ። ዶኑ ግን ባነጋገሩ ደስ አላለው። ራሱን ነቀነቀ። ሌላው ነገር አለ ዶኑ፣ ሁላችንም ለጊዜውም ቢሆን ከሴናተሩ ጋር ያለንን ግንኙነት ማቋረጥ የለብንም። ቀሪውን 5 ሚሊዮን አንሰጠውም፣ ግን ንግድ ለማስፋፋት ብለን መሪያችንን የምንገድል ቂሎች አድርጎ በመቁጠሩ በጣም አዝናለሁ። ክሮስ ሆቴልን ሲመጣ የምትሰጠውን የቁማር መጫወቻ ገንዘብ እጥፍ አድርግለት። እንዲዝናናም አድርገው። እንደ ጠላት አድርገን ልናየው የሚገባ ሰው አይደለም። በጣም አደገኛ ሰው ነው። በመጨረሻም ሁሉም ነገር መልክ ያዘ። ክሮስ ሌላ ችግር ለማንሳት አልፈለገም ነበረ፣ ግን አማራጭ ስላጣ የሊያቫዚንና የጂም ሎሲን ጉዳይ ነገራቸው። ቤተሰባችን ውስጥ ሚስጥር የሚያቀብል ሰው ሳይኖር አይቀርም አለ ክሮስ። ዳንቴ በቀዘቀዘ መንፈስ ያ ያንተ የራስ እርምጃ ስለሆነ ችግሩን ራስ ተወጣው አለው። ዶኑ ራሱን ነቀነቀ። ሚስጥር የሚያወጣ ሰው አለ ለማለት ይከብደኛል። ይሄ ሰላይ አንድ አጋጣሚ ስላገኘ በዚህ ሰበብ ተጨማሪ ክፍያ ፈልጎ ነው። ይሄን ጆርጂዮ እንደሚሆን አድርገው አለው። ጆርጂዮ ደስ አላለውም። ሌላ $50,000 ክሮስ። አዎ ሌላ $50,000 ያስፈልገዋል። ይሄ ያንተ ጣጣ ስለሆነ ከሆቴል ክፈለው። ዶኑ ሲጋራውን አከታተለ። አሁን ሁላችንም እዚህ ነን። ሌላ የምታቀርቡት ችግር አለ? ቪንሴንት የሆቴል ንግድህ እንዴት ነው? ቪንሴንት የተረበሸ መንፈሱ ተሰባሰበ። ሌላ 3 ተጨማሪ ሆቴሎችን እየከፈትኩኝ ነው አለ። አንድ ፊላደልፊያ፣ አንድ ዴንቨር፣ 3ኛውን ደግሞ ኒውዮርክ ከተማ። አባባ ይገርማል፣ ለአንድ ሳህን ስፓጌቲ $16 እንደማስከፍል ታውቃለህ? እቤት ስሰራው እኮ ከግማሽ $1 በላይ አይፈጅብኝም። ሌሎቹንም ተራ በተራ ስለ ስራቸው ጠይቆ ሲያበቃ ወደ ፒፒዴሊና ዞር አለና አንተስ ምን ችግር አለብህ ሲል ጠየቀው። ፒፒም ምንም ችግር የለብኝም፣ ያው ቤተሰቡ ከወንጀል ድርጊት እየወጣ በመሆኑ ስራ የለኝም ሲል መለሰለት። ያ እኮ ጥሩ ዕድል ነው አለው ዶን ዶሚኒኮ። የሚፈለግብህን ግዳጅ ሁሉ ተወጥተሃል። ከብዙ አደጋም ተርፈሃል። አሁን የድካምህን ፍሬ አርፈ የምትበላበት ወቅት ነው። ዳንቴም እስከሚጠየቅ አልጠበቀም። እኔም በተመሳሳይ ሁኔታ ላይ ነኝ አለው ለአያቱ። ለጡረታ ግን ገና ልጅ ነኝ። እንደ ሹማምንቶቹ ጎልፍ ተጫወት አለው ዶን ክሎርኪዚዮ። እና አትጨነቅ፣ ሕይወት ሁልጊዜም ሥራንና ችግርን አብራን የምታቀርብልህ። እስከዚያው ትዕግሥት ይኑርህ። ያንተ ጊዜ ይደርሳል እያልኩ ሰጋለሁ። እናም የኔ በሆሊውድ የተከናወነው የኤሊ ማሪዮን የቅብር ስነ ስርዓት የሰሞኑ ከፍተኛ ዜና ሆኖ ነበር። የየስቱዲዮ ኃላፊዎች፣ አዘጋጆች፣ ወኪሎችና ጸሐፊዎች ተገኝተው ነበር። ኤሊ ማሪዮን ለፊልም ስራ ከፍተኛ አስተዋጽኦ ያደረገና ከሰው ተግባቢ ነበር። የአሜሪካ ፕሬዝዳንት የቢሮ ኃላፊውን ልኳል።
ፈረንሳይ የባህል ሚኒስትሯን፣ ቫቲካን አንድ ጳጳስ፣ ጃፓን አንድ ከፍተኛ የንግድ ልዑካን ቡድን፣ ከኔዘርላንድ ደግሞ ከፍተኛ የፊልም ኮርፖሬሽን ኃላፊ ተገኝተዋል። ጀርመን፣ ጣሊያንና ስዊድን ደግሞ ለኤሊ ማሪዮን ያላቸውን ከበሬታ በዜና ማሰራጫዎቻቸው አስተላልፈዋል። ከዛም የሕይወት ታሪኩ ተነበበ። በመጀመሪያ አንጋፋ ወንድ ፊልም ተዋናይ፣ ቀጥሎ ሴት አንጋፋ ተዋናይ፣ ከዚያም በየደረጃው ያሉ የፊልም ሥራ ባለሙያዎች ስለ ኤሊ ማሪዮን የሙያና የማህበራዊ ኑሮ ተሰጥኦ ንግግር አደረጉ። በመጨረሻም የኤሊ ማሪዮን ወንድ ልጅ ኬቨን፣ ሴት ልጁ ዶራና ቦቢ ባንትስ በየተራ ንግግር አደረጉ። ከሁለት ቀን በኋላ ቦቢ ባንትስ ስኪፒ ድሬን ጠርቶ የሎድስቶን ስቱዲዮ የፊልም ሥራ ክፍል ኃላፊ አደረገው። የኃላፊነት እስከዚያ ቀን ድረስ የራሱ የቦቢ ባንትስ ነበረ። እሱ አሁን የኤሊ ማሪዮንን ቦታ ተረክቦ ዋና ሥራ አስኪያጅ ሆኗል። ስኪፒ ድሬም በደስታ ነው ሹመቱን የተረከበው። ምክንያቱም በዚህ ስልጣኑ መሰረት ከማንኛውም ስቱዲዮ ከሚሰራቸው ፊልሞች ከሚገኘው ትርፍ ልዩ ክፍያ ይኖረዋል። ስኪፒ ድሬ በተሰጠው እድል በጣም ነው የተደነቀው። ለነገሩ ቦቢ ባንትስ ወዶ አላደረገውም። ቦቢ ያለ ስኪፒ ድሬ ምንም መስራት አይችልም። የፊልም ጥበብን የተካኑት ኤሊ ማሪዮንና ስኪፒ ናቸው። ቦቢ እስከዛሬ በሁለቱ ሰዎች ተገን ነበር ይኖረው። ድሬ ይህንን ስልጣን እንዳገኘ በግሉ የነበረችውን አነስተኛ የፊልም ዝግጅት ኩባንያ ክላውዲያ ዴሊን እንድታካሄድለት ሾማት። ይህንንም ያደረገው ከፍተኛ የፈጠራ ችሎታ ስላላት የፊልም ሥራ ጥበብን የተካነች በመሆኗ ብቻ ሳይሆን ታማኝ በመሆኗ እንደማትሸውደው ስለሚያውቅ ነው። ለሷ ከተሰጠ ስጋት አይገባውም። ከዚያም በተጨማሪ ሁልጊዜም የሷ ጓደኝነት ያስደስተዋል። በተለይ ቀልዱ አይጠገብም። በፍቅር የመፈላለጉ ጉዳይ ግን ከረጅም ጊዜ ጀምሮ ተቋርጧል። የአሁኑ ጓደኝነታቸው የወንድምና የእህት አይነት ነው። በዚህ መልክ ከሰሩ እንዴት ሀብታም እንደሚሆኑ ስኪፒ ድሬ ካሁኑ ታይቶታል። ችግሩ ግን ስኪፒ ድሬ በገንዘብ እየተጠናከረ ከሄደ ከሎድስቶን ስቱዲዮ ጭርሱን ተሰናብቶ በግል የጀመራትን አነስተኛ ስቱዲዮ ሊያስፋፋና ቦቢ ባንትስን ጥሎት ሊሄድ ይችላል። ቦቢ ደግሞ ያለ ስኪፒ ድሬ የፊልም ሥራን ሊያካሄድ አይችልም። ቦቢ ባንትስ ምን ማድረግ እንዳለበት የራሱን የሥራ ፕላን አዘጋጅቷል። በቅድሚያ የኤሊ ማሪዮን ልጆች የራሳቸው አነስተኛ የፊልም ኩባንያ ተቋቁሞላቸው ነበረ፣ ግን አትራፊ አልሆኑም። ስለዚህ የቦቢ ባንትስ የቅድሚያ ተግባር ኩባንያዎቹ ማፍረስ ነው። ስለዚህ ጉዳይ ለስኪፒ ድሬ የዶራና የኬቨንን ኩባንያዎች ማፍረስ አለብን። በመጀመሪያ ደረጃ ኪሳራ እንጂ ትርፍ የላቸውም። ሌላው ጉዳይ ደግሞ በእንደዚህ ያለ እድል ውስጥ እንዲኖሩ አልፈልግም በማለት በሐሳቡ እንዲስማማ ማከረው። እዚህ ላይ ግን በትጠነቀቅ ጥሩ ነው አለ ስኪፒ ድሬ። ሎድስቶን ኩባንያ ውስጥ ብዙውን ድርሻ የያዙት እነሱ ናቸው። አዎ፣ ግን ለሚቀጥሉት 5 ዓመታት ኤሊ ሙሉ ስልጣንና ኃላፊነት ሰጥቶኛል። ስለዚህ ምንም ነገር ቢጠይቁ መልስ ወይም ማስተያየት እንዳሰጣቸው፣ ለሚያቀርቡትም የፊልም ሥራ ምክር እንዳትለግሳቸው። በዚህ አይነት ከሰራን ከ1-2 ዓመት በኋላ በሽቀው ከሀገር ይጠፋሉ። እኔ ግን ስመለከተው እነሱን ከንብረታቸው ለማስወገድ አንተ እንደምትገምተው ቀላል አይመስለኝም። በቀላሉ የምትወጣው ነገር አይሆንም አለው ስኪፒ ድሬ። ሎድስቶን ስቱዲዮ ሁለተኛ ቤታቸው ማለት ነው። አድገውበታል እኮ። እሞክራለሁ አለ ቦቢ ባንትስ። ሌላው ነገር ኤሊ ከመሞቱ ከአንድ ቀን በፊት ለዚህ አርነስት ቬል ለሚባል ደራሲ ከአጠቃላይ የፊልሙ ትርፍ ላይ የተወሰነ ገንዘብ በድጎማ መልክ ሊሰጠው ቃል ገብቶለት ነበረ። ኤሊ ይህንን ያደረገው ሞሊ ፍላንደርስና ክላውዲያ ከሞት ጋር እየታገለ ሳለ ስለጨቀጨቁት ካጠገቡ እንዲሄዱለት ብሎ ነበረ። እና እኔ ለሞሊ ስለዚህ ጉዳይ የማውቀው ነገር እንደሌለና ኤሊ ስለገባለት ቃል እኔን የማይመለከተኝ መሆኑን በጽሑፍ ገልጬላታለሁ። አርነስት ቬል እንኳን ራሱን አይገልም፣ ግን በብስጭት ብዛት በሚቀጥሉት 5 ዓመታት ውስጥ ይሞታል እና በእኛ ሰበብ እንዳይሆን መጠንቀቅ አለብን አለው ስኪፒ ድሬ። እንደሱ ማለት አይደለም። እኔና ኤሊ ቀደም ሲል ጠበቃችንን አማክረነው ነበረ።
ከመጀመሪያ ውለታችን በኋላ የሚነሳ ቅሬታ ሁሉ ዋጋ እንደሌለው ነግሮናል። ነገሩን በሰላም ለመጨረስ ከፈለጉ በአነስተኛ ገንዘብ መስማማት እንችላለን። ኤሊ ቃል የገባላቸውን ያህል አልሰጥም አለ ቦቢ ባንትስ። እና ሞሊ መልስ ሰጠች እንዴ ሲል ስኪፒድር የጠየቀው። አዎ የተለመደውን የጠበቆች ቋንቋ የያዘ ደብዳቤ አለ ባንትስ። ገደል ግቢ ብዬ መለስኩላት። ከዛም ስለ ፊልም ሥራ ተግባራቸው መወያየት ጀመሩ። ምሳሌና ፊልም ከሁለት ወር በኋላ ይጠናቀቃል። አቴናም ስራዋን ጀምራለች። ሌላው የኤርነስት ቬል መጽሐፍም ፊልም እየተሰራለ ስለሆነ ከሁለት ሳምንት በኋላ ገበያ ላይ ይውላል። በዚህ መልኩ ሎድስቶን ስቱዲዮ ለገና በዓል ሁለት ምርጥ ፊልሞችን ገበያ ላይ አዋለ ማለት ነው። አዎ አለ። ገቢውም በሚሊዮን ዶላር የሚገመት ሲሆን ከዚህ ውስጥ የቦቢ ባንትስ ቦነስ ወደ 20 ሚሊዮን ይደርሳል። ከገንዘቡ የበለጠ ደግሞ ቦቢ ባንትስን ዝነኛ ሰው ሊያደርገው ይችላል። ድሬ በሐሳብ እንደተዋጠ ያለ ክሮስ ዴሊና ከሚሳሌና ፊልም ከጠቅላላ ገቢው 15 በመቶ ለመክፈል መስማማታችን ሁሌ ያሳዝነኛል። እና ያወጣነውን ገንዘብ ከወለዱ ጋር አፍንጫው ላይ ብንወረውርለት ምን መሆን ይችላል? ከፈለገ ይክሰሰን። ደግሞ ፍርድ ቤት መሄድ እንደሚፈራ እርግጠኛ ነኝ አለ። እሱ ሰውዬ ማፊያ አይደለም እንዴ? አለው ባንትስ በነገሩ በጣም በመደሰቱ። ክሮስን አውቀዋለሁ አለ ድሬ። እስከዚህም የሚፈራ ሰው አይደለም። አደገኛ ሰው ቢሆን ኖሮ እህቱ ትነግረኝ ነበረ። እኔን የምታሰጋኝ ሞሊ ፍላንደርስ ናት። ሁለት ደንበኞቿን በአንድ ጊዜ ጉድ ስናደርግባት አራስ ነብር ልትሆንበት ትችላለች። መልካም አለ ቦቢ። ዛሬ ጥሩ ሥራ ሰርተናል። ከኤርነስት ቬል 20 ሚሊዮን ከክሮስ ደግሞ ቢያንስ 10 ሚሊዮን አትርፈናል። ይህ እንግዲህ ለኛ የሚከፈለውን ቦነስ ቻለ ማለት ነው። ከዚያ ባጭር ጊዜ የፊልም ጀግኖች እንባላለን ማለት ነው። ልክ ነህ አሉ ስኪፒድሬ። ሰዓቱን ተመለከተ። 10 ሰዓት ሊሆን ነው። ወዲያውኑ የቦቢ ባንትስ ቢሮ ተበረገደ። ከዛም ሞሊ ፍላንደርስ እሳት ለብሳ እሳት ጎርሳ ዘዋለች። አለባበሷ ራሱ ለጠብ የመጣች መሆኗን ይናገራል። ሱሪ፣ ጃኬት፣ ነጭ ያር ሸሚዝ፣ ጫማዋ ራሱ ታኮ የለው። ፊቷ ፍም መስሏል። አይኖቿ ከንዴት ብዛት እንባ ቋጥረዋል። እሺ ሁለት ደመጣጮች፣ እሺ እንዴት ናችሁ አለቻቸው አይኗን አፍጥጣ። ኤርነስት ፊልም ወጥቶላችኋል። ስለሆነም የሰራችሁት ፊልም ለገበያ እንዳይቀርብ የፍርድ ቤት ማዘዣ አምጥቼላችኋለሁ። እናስ ሁለት ድንጋዮች ለመወያየት ዝግጁ ናችሁ? ኤርነስት ቬል ራስን በራስ ማጥፋት ከባድ እንደሆነ ይገባዋል። በገመድ ላይ ራስን መስቀል፣ ግንባርን በጥይት መቶ መሞት ወይም ከፎቅ ላይ ተወርውሮ መፈጥፈጥ፣ ፍጥነት ባለው አውቶቡስ ወይም ባቡር ስር ገብቶ መጨፍለቅ ወይም ደግሞ እንደ አዞ ወይም እንደ ሻርክ ያሉ የባህር ውስጥ አውሬዎች እንዲበሉት ዘሎ ባህር መግባት የመሳሰሉት በጣም የተለመዱ ዘዴዎችን ለመጠቀም ወኔው የለውም። እሱ መሞት የፈለገው በጣም ቀላልና ምንም አይነት ስቃይ በሌለበት ሁኔታ ነው። እንደዚህ ያለውን መላ ሲፈልግ ደግሞ ብዙ ጊዜ ፈጀበት። በዚያም ሆነ በዚህ ራሱን ለማጥፋት የቆረጠ በመሆኑ ለአንዳንድ ሰዎች ማስታወሻ ለመተው ፈለገ። በቅድሚያ ለመጀመሪያ ሚስቱ ሊጽፍ ወረቀትና ብዕር ፈለገ። ከዛም ይህ ማስታወሻ እንደደረሰሽ ጠበቃዬን ሞሊ ፍላንደርስን አነጋግሪያት፣ በጣም ጠቃሚ ዜና ትነግርሻለች። አንቺንም ሆነ ልጆቼን አብረን ላሳለፍናቸው የደስታ ዘመን አመሰግናቸዋለሁ። በራሴ ላይ የወሰድኩት እርምጃ በአንቺ ተከፍቼ እንዳይመስልሽ። እኔና አንቺ አሁን ሳይሆን ከመለያየታችን በፊት ነበር መግባባት ያልቻልነውና ያልተጣጣምነው። ራሴን ያጠፋሁት በብስጭት ወይም በሌላ ችግር እንዳይመስልሽ፣ መሆን ላለበት ጉዳይ ብዬ ነው ያደረኩት። ዝርዝሩን ጠበቃዬ ታስረዳሻለች። በተረፈ ልጆቼ እንደምወዳቸው ንገሪልኝ በማለት ማስታወሻ ጻፈላት። ማስታወሻውን ከፊቱ ገፋ አደረገው። ብዙ የሚስተካከል ነገር አለው።
ግን ሊያርመው አልፈለገም። ቀጥሎ ለሁለተኛና ለሶስተኛ ሚስቶቹ የተለያየ ማስታወሻ ጻፈ። ግን ለነሱ የጻፈው በቀዘቀዘ መንፈስ ነበረ። ዋናው መልእክት የተወሰነ የገንዘብ ድርሻ እንደተናዘዘላቸውና አብረው ላሳለፉት መልካም ጊዜም ምስጋና ለማቅረብ ነበረ። እንደ መጀመሪያው ሁሉ እነሱም ለሱ ሕይወት መጥፋት በምንም መልኩ ተጠያቂ እንዳይደሉና ከነሱ ጋር ምንም የሚያገናኘው ምክንያት እንደሌለ ገለጸላቸው። ለቦቢ ባንትስ አጭር ማስታወሻ ጻፈለት። አንድ መልእክት ብቻ የያዘ ገደል ግባ የሚል። ለክሮስ ደሌና ደግሞ በመጨረሻ ትክክለኛ ሥራ ሠራው የምትል ማስታወሻ ጻፈ። በመጨረሻ ለክላውዲያ ሲጽፍ ልቡ ወለል ብላ ተከፈተች። በሕይወቴ የመጨረሻ ደረጃ ደስታ የሰጠሽኝ አንቺ ነሽ። እንደ ወንድና ሴት ፍቅር ሳይሆን የእውነተኛ ጓደኛሞች ፍቅር። አንቺስ እንዴት ታየዋለሽ? ደግሞም አንቺ የምታደርጋቸው ነገሮች ሁሌም ትክክል ናቸው። እኔ የማደርጋቸው ደግሞ ሁሌ ስህተት ናቸው። ስለ ሎድስቶን ክፍያዬ ላደረግሽልኝ ትግልን በጣም አመሰግንሻለሁ። ምንም እንኳን በመጨረሻ ባይሳካም ስለ ሙከራሽ በጣም ወድሻለሁ፣ አመሰግንሻለሁ። የጻፋቸው ማስታወሻዎች ሁሉ አንድ ትልቅ ቢጫ ወረቀት ላይ ሰፋቸው። ማስታወሻዎቹን ከጨረሰ በኋላ ራሱን የማጥፋቱን ሐሳብ ይበልጥ ገፋፋው። ከዚያም በምን መንገድ ራሱን እንደሚያጠፋ ያሰላስል ጀመር። ኬኔት ካልደን ሆሊውድ ውስጥ የታወቀ የጥርስ ሐኪም ነው። የጥርስ በሽተኞቹን የሚያክመው ኒትሮስ ኦክሳይድና ኦክሲጅንን ለዚህ ተግባር ሲባል በተሰራ ጭንብል ለተወሰነ ደቂቃ እንዲስቡ በማድረግ የግማሽ አነስቴዥያ ያህል እንዲደነዛቸው በማድረግ ነው። ስለሆነም ብዙ ደንበኞች አሉት። ዝናውም ያንኑ ያህል ነው። ከነዚህ ደንበኞቹ አንዱ እርነስት ቬል ነው። ከዚህ በመነሳት እርነስት ራሱን በራሱ ለማጥፋት የመረጠው ቀላል ዘዴም ይሄው የኬኔት ጭንብል ነው። ጭንብሉን አጥልቆ እንደሌላው ጊዜ በተወሰነ ደቂቃ ማውለቅ ሳይሆን እስከ መጨረሻው ከተወው እያሳሳቀ ይዞት ጭለጥ ይላል። ብዙዎቹ የኬኔት ደንበኞች ጭንብሉ ውስጥ ትንሽ እንደቆዩ መሳቅና መዝናናት ይጀምራሉ። እነሱ እንደሚሉት የኒትሮስና የኦክሲጅን ውህዱ እንደ ኦፒየምስ ያዝናናል ይላሉ። አሁን ዋናው ችግር እንዴት አድርጎ ሌሊቱን ሙሉ ጭንብሉ ውስጥ ለማደር እንደሚችል ነው። ለዚህም ሲል አንድ ቀን ኬኔትን ሆቴል ወስዶ ራት ጋበዘው። እዚያም ስለሚቀጥለው ልብ ወለድ መጽሐፍ አጫወተው። ኬኔትም የእርነስትን መጽሐፍ ማንበብ እንደሚያስደስተው ነገረው። ይህን አጋጣሚ በመጠቀም እርነስት በሚቀጥለው መጽሐፍ ውስጥ የእሱን የጥርስ ሕክምና ዘዴ በአንዱ ምዕራፍ ውስጥ ለማካተት ማሰቡንና ጭንብሉ እንዴት እንደሚሰራ እንዲያሳየው እንደሚፈልግም ከዚያም እሱ አንድ ምሽት በአንዲት ጓደኛው ላይ እየተለማመደ እንዲያድር እንዲፈቅድለት ጠየቀው። ኬኔትም መሳሪያው እንዴት እንደሚሰራና የሁለቱ ጋዞችን መጠቀም እንዴት ማስተካከል እንዳለበት በተለይ ኒትሮስ ኦክሳይዱ ከበዛ ከ30 ደቂቃ በኋላ ሰው እንደሚገድል አስረዳው። እና የቢሮውን ቁልፍ አንድ ቀን ብትሰጠኝና ጓደኛዬን አምጥቼ በሷ ላይ የሞከርኩኝ መጽሐፌን ብጽፍስ ሲል እርነስት ጠየቀው። የትኛው ቀን እንደምትመጣ ብትነግረኝ መጥቼ እኮ እኔ ያሳያለሁ፣ ከዛም መጻፍ ትችላለህ አለው ኬኔት። የለም አለ እርነስት። አንተን ካየች አትመጣልኝም። ልጅቷ አይናፋር ስለሆነችና ለኔ ብላ ስለተባበረችኝ አንተ መኖር የለብህም አለው። ለሌላ ነገር እንዳይሆን አለ ኬኔት። ከዚያም ትንሽ አመነታና ወደ ቢሮ ሄዶ ቁልፍ ይዞ መጣ። በል ይህን ቁልፍ እዛ ማዶ ቤት ውሰድና ኮፒ አድርግና ና አለው። እርነስት ተገረመ። ላውሎ እኮ ማለት ያልነበረም አለው። መቼ የሚሆን መቼ ብቻዬን ካስተታታችሁ ብትሞቱ ፖሊስ ጣቢያ እንዳልገኝ አለው ኬኔት የእርነስትን አይን ትክ ብሎ እየተመለከተ።
ለነገሩ ፖሊስ የሚያገኘው ኮፒ የተደረገውን ቁልፍ ስለሚሆን ባለሱቆቹ ጋር በቅድሚያ ነው የሚሄዱት። ለማንኛውም መሞት ከሆነ ያሰብከው ማስታወሻ ነገር ብትተው መልካም ነው አለው እንደ ማሾፍ ብሎ። እርነስት በመጀመሪያ ክው ብሎ ደነገጠ። ከዚያም እንደ ማፈር እንደ መሳቅም ብሎ ሐሳቤ ገብቷል ማለት ነው ሲል ለመቀለድ ሞከረ። ከዚያም ቁልፉን ተቀበለው። ኬነትም ሐሳቤ ይገባኛል፣ እኔም ሳረጅ ወይም ነገሮች መስመራቸውን ከሳቱብኝ በጭንብል እንደማቀላፋ ወስኛለሁ አለውና ከት ብሎ ሳቀ። በሞት እንኳን መፎካከር አያስፈልግም ሲል ሁለቱም ተሳሳቁ። ለምን እንደሆነ አውቃል ማለት ነው ሲል እርነስት እንደ ቀልድ አድርጎ ሆኖ ጠየቀው። ሆሊውድ ውስጥ ያለ ሰው ሁሉ ያውቃል። እስኪ ድሬ በቀደም አንድ ፓርቲ ላይ የሆነ ሰው ያንተን መጽሐፍ ፊልም ሊሰራው እንደሆነ ሲጠይቀው እርነስት ቪል ራሱን ካልገደለ ሰራዋለሁ ሲል ሰምቼዋለሁ አለው። እብድ ነው ብለህ መቼም እንደማትገምተኝ ያውቃለሁ አለው እርነስት። ለገንዘብ ብዬ ራሴን እንደማልገድል የምትጠራጠር አይመስለኝም። አዎ ምናልባት ለፍቅር ብሎ ራስን ከመግደል ለገንዘብ ብሎ መግደል ይሻላል ባይ ነኝ አለው ኬነት። እርነስት ቬል በሚቀጥለው ቀን ሌሊት ላይ ወደ ኬኔት ሕክምና ማዕከል አድብቶ ሄደ። በያዘው ቁልፍ ከፍቶ ገባ። ከዚያ በተመቻቸው ወንበር ላይ ተቀመጠ። የኒትሮስ ኦክሳይዱና የኦክሲጅን ማምጫው ሁለት የተለያዩ ቱቦች ናቸው። እንዴት እንደሚሰኩና እንደሚጠለቁም ኬኔት አሳይቶታል። እሱ ግን የኒትሮሱን እንጂ የኦክሲጅኑን አልፈለገውም። ጭንብሉን አጠለቀና ቱቦን ከፈተው። ኒትሮስ ኦክሳይዱ በሰውነቱ ሲሰራጭ እንደ ህልም ያለ ሁኔታ ተሰማው። ሰውነቱ ሁሉ ይዝናና ጀመር። ሕይወቱ ከማለፏ በፊት አንድ የሆነ ስሜት ተሰማው። እግዚአብሔርና መንግሥተ ሰማያት መኖራቸውን ታወሰው። ከዚያ በኋላ የሚያስታውሰው ነገር አልነበረም። ሙሊ ፍላንደርስ ቦቢ ባንትዝና ስኪፒ ድሪን ክፉኛ ሰደበቻቸው። ኤሊማሪዮን በሕይወት ቢኖር ኖሮ ግን እንደዚህ ባልሆነች ነበረ። የእርነስት ቬልን ተከታታይ መጽሐፍ ፊልም ልትሰሩ ትራወጣላችሁ አይደል? አለቻቸው አይኗን አፍጥጣ እየተመለከተቻቸው። ከእንግዲህ ግን አትችሉም። አሁን ባለመብቶቹ የእርነስት ወራሾች ናቸው። በጉልበት እንዳፈር ካላችሁ ያው ፍርድ ቤት እንገናኛለን። ከረተዋችሁ የእርነስት ወራሾች የፊልሙን መብትና የሚያስገኘውን ጥቅም ሁሉ ያስከብራሉ። ከዛም በላይ ደግሞ ከማንኛውም የእርነስት መጽሐፍ ተከታታይ ፊልም መስራት አትችሉም። ገጸ ባህሪያቱንም እንደዚሁ እና እነዚህን ሁሉ ጉዳዮች በፍርድ ቤት እገዳ እናስደርጋለን። በተረፈ ግን እንስማማ ካላችሁ በቅድሚያ $5 ሚሊዮን በካሽ ትከፍሉናላችሁ። ከዛም ከየፊልሙ አጠቃላይ ገቢ 10% ደግሞ ከቪዲዮ ሽያጭ የሚገኘው ትክክለኛ ገቢ የሚያሳይ የሂሳብ መዝገብ ማየት ፈልጋለሁ። ስኪፒ ድሬ በጣም ደንግጧል። ቦቢ ባንትስ ግን ንዴቱ እየተናነቀው ነው። ወዲያውኑ ሜሎ ስቱዋርትና የሎድስቶን የፊልም ስራ አማካሪ ወደ ቢሮ በአስቸኳይ እንዲመጡ አደረገ። በግማሽ ሰዓት ውስጥ ሁሉም ስብሰባ አዳራሽ ውስጥ ተሰበሰቡ። በመጨረሻም መደራደር ጀመሩ። የእርነስት ወራሾች 4 ሚሊዮን በጥሬ ገንዘብና 8% ከአጠቃላይ የፊልሙ ትርፍና ወደፊት በተከታታይ ከሚሰሩ ፊልሞች ደግሞ 2 ሚሊዮን የቅድሚያ ክፍያና እስከ 10% ከአጠቃላይ ትርፉ ላይ ሊያገኙ ተስማሙ። በዚህ መሰረት የእርነስት 3 የቀድሞ ሚስቶችና ልጆቹ ሀብታም ይሆናሉ። ሞሊ ለሚር ስትነሳ አስቸጋሪ ከመሰልኳችሁ ክሮስዲሊና እንዴት እንደሸወዳችሁ እስከሚሰማ ጠበቁ አለቻቸው። ሞሊ ድል በማድረጓ በጣም ረክታለች። አንድ ቀን ምሽት እርነስት ቬልን እንዴት አድርጋ ከአንድ ፓርቲ ወደ ቤቷ እንደወሰደችው ትዝ አላት። ከመጠን በላይ ጠጥታ ነበረ።
እርነስት ደግሞ ዝነኛ ደራሲ ስለነበረ ከሱ ጋር ማውራት ስለፈለገች ፓርቲ ላይ ካጠገቡ አልጠፋችም ነበረ። ብቸኝነት ስለተሰማት ይዛው ወደ ቤቷ መሄድ ፈለገች። ቤቷ ሲደርሱ ከመንገዱ ርቀትና ከመጠጡ ብዛት ተዳክሞ ስለነበረ በቀጥታ ወደ መኝታ ክፍሏ ይዛው ገባች። እርነስት አይን አፈር አይነት ወንድ ሆኖ አገኘችው። አፍ ሁሉ ተለቆመ። ሁኔታውን የተገነዘበችው ሞሊ ፍላንደርስ ወደ ባልኮኒው ሄዳ እሱ ሳያያት መጠጥ ደጋግማ እየቀዳች ተጎነጨች። ድፍረት ሰጣት። ከዛ በቅድሚያ የራሷን ልብሶች አውላልቃ እፊቱ ጣለችና የእሱንም አውላለቀችለት። ራቁታቸውን ሲቀሩ መብራቱን አጠፋቸው። በማግስቱ ጠዋት ምስኪና የነሰው መሆኑ አንጀቷን ስለበላው ቁርስ አዘጋጅታ ታቀረበችለት። ሁለት ጊዜም አመሰግናለሁ አመሰግናለሁ አላት። ስራዋ ሁሉ አሳፈራት። አሁን ደግሞ ሌላ ውለታ ዋለችለት። ዶክተር ዴቪድ ሬድፌሎ የዶን ክሎርኪዚዮ መልእክት የደረሰው ሮም ውስጥ በጣም አንገብጋቢ ስብሰባ ላይ ሆኖ ነበረ። ስለ ባንክ ባለስልጣኖች ሙስና ጉዳይ ለጣሊያን ጠቅላይ ሚኒስትር ካስረዳ በኋላ ስብሰባውን ባጭሩ ቋጭቶ ወደ አሜሪካ በረረ። በስደት ወደ ጣሊያን መጥቶ በቆየባቸው 25 ዓመታት ውስጥ ዴቪድ ሬድፌሎ ከሚገባው በላይ ሀብታም ሆኗል። በመንግስት ያለው ተሰሚነትም ያንኑ ያህል ነው። በመጀመሪያ ሮም ከተማ ውስጥ ዶን ክሎርኪዚዮ ትንሽ ባንክ ገዛለት። እሱም ከአደንዛዥ ዕፅ ንግድ የሚያገኛቸውን ገንዘቦች ስዊስ ባንክ ሲያጠራቅም ስለነበረ ቀስ በቀስ እያወጣ ብዙ ባንኮችና የቴሌቪዥን ጣቢያዎችን ገዛ። ቢሆንም ጣሊያን ሀገር የሚገኙ የዶን ክሎርኪዚዮ ወዳጆች ናቸው እየመከሩ ግዛቱን ቀስ በቀስ እንዲያስፋፋ ያደረጉት። ቀስ በቀስ መጋዚኖችን፣ ጋዜጦችንና የቴሌቪዥን ጣቢያዎችን እንዲገዛ ረዱት። ዴቪድ ሬድፌሎ ራሱን በራሱ በመለወጡም ይደሰታል። ጸባዩን ፍጹም ለውጦታል። የጣሊያን ነዋሪነትን አግኝቷል። ጣሊያናዊ ሚስት አግብቶ ልጆች ወልደዋል። ባለው ከፍተኛ የንግድ እንቅስቃሴ ከአንድ የጣሊያን ዩኒቨርሲቲ የክብር ዶክትሬት ማዕረግን አግኝቷል። ወደ $2 ሚሊዮን ቢፈጅበትም ዘወትር የአርመን ሱፍ ይለብሳል። በየሳምንቱ ከፀጉር አስተካካዩ ጋር 1 ሰዓት ያጠፋል። ወንዶች ብቻ ያሉበት አንድ የቡና አጣጭ ቡድን መስርቷል። ይሰበሰቡና እሱ በገዛት አነስተኛ የቡና ማፊያ ቤት ይጠጣሉ። ወደ ፖለቲካውም ቀስ በቀስ ገብቷል። ከካቢኔ አባላት አልፎ ጠቅላይ ሚኒስትሩንም ማማከር ከጀመረ ሰንብቷል። ይህም ሆኖ ቢያንስ በዓመት አንድ ጊዜ ኩዌጉ እየሄደ ለዚህ ላበቃው ለዶን ክሎርኪዚዮ ምስጋና ያቀርባል። የአሁኑ ጥሪ ግን ድንገተኛ ስለሆነ አስደነገጠው። ኩዌጉ ሲደርስ ራት ተዘጋጅቶ ይጠብቀው ነበረ። ሬድፌሎ ዘወትር ስለ ጣሊያን ሀገር ምግብ ቤቶችና አስተናጋጆች ንጽህና ማውራት ስለሚወድ ሮዝሜሪ ከሚገባው በላይ ተሽከርክራለች። እሱን ለመቀበል መላው የክሎርኪዚዮ ቤተሰብ ተሰብስቧል። ዶኑ፣ ወንዶች ልጆቹ ጆርጂዮ፣ ፔቲ፣ ቪንሴንት፣ የልጅ ልጁ ዳንቴ፣ ፒፒና ክሮስዴሊና። የአንድ ጀግና አቀባበል ነበር የተደረገለት። ያ ከኮሌጅ ወርቆ የተባረረውና የአደንዛዥ ዕፅ ንጉሥ ሆኖ የነበረው ሬድፌሎ አለባበሱን እንኳን የማያስተካክል የነበረው ባለሎቲው ሬድፌሎ፣ ያ ሴት አይቶ የማያልፈው ሬድፌሎ ዛሬ ፍጹም ተለውጠዋል። ዛሬ እሱ የቤተሰቡና የአካባቢው ህብረተሰብ ዋልታና ምሰሶ ሆኗል። ሁሉም የሚመኩበትና የሚኮሩበት ሰው ሆኗል። ሌላው ቀርቶ ዶን ክሎርኪዚዮ እንኳን ሬድፌሎ ስነ ምግባር አስተምሮኛል እያለ ዘወትር ያነሳዋል። በ1960 ዴቪድ ሬድፌሎ ገና የ20 ዓመት ወጣት ሲሆን ኮሌጅ ገብቶ ነበረ።
እሱና ጓደኞቹ በዚያን ወቅት አደንዛዥ ዕፅ የሚያዘወትሩት ለመክበር አስበው ሳይሆን ለራሳቸው የሚያጨሱት እንዳይቋረጥባቸው ብሎ ነበረ። በወቅቱ አንዲት አነስተኛ አውሮፕላን ገዝተው ከሜክሲኮና ከደቡብ አሜሪካ ሀገሮች ሸቀጥ ያመላልሱ ነበረ። በአጭር ጊዜ ብዙ ገንዘብ አከማቸው። ሬድፌሎ ብልህ ሰው ስለነበረ ከንቲባዎችን፣ የፖሊስ መኮንኖችን፣ ዳኞችንና ሌሎች ቁልፍ የሆኑ ባለስልጣኖችን በየወሩ የሚደጉማቸው ደንበኞቹ አደረጋቸው። ስድስቱ ጓደኛሞች እንደ ልብ ንግዱን አጣጣፉት። ነገሮች ሁሉ በጣም ቀላል እንደነበሩ ሬድፌሎ ሁሌም ያነሳል። የአንድም ባለስልጣን ዓመታዊ ደሞዝ ማወቅና የዛን 5 እጥፍ መስጠት ነው። ከዛም አዛዥ ሳይሆን ታዛዥ ነው የሚሆነው ይል ነበረ። ግን ብዙም ሳይቆይ ሰው በላዎቹ ኮረምበያው ያመጡ። ሁኔታቸው ሁሉ በፊልም እንደሚታዩት ያልሰለጠኑ ቀይ ህንዶች ነበር። የሰው ነፍስ የዝንብ ነፍስ የማይመስላቸው። አዎ 4ቱ የዴቪድ ሬድፌሎ ጓደኞችም ተገደሉበት። የሱም ሕይወት በአስጊ ሁኔታ ላይ ስለነበረ ከሚያገኘው ጥቅም 50 በመቶ ሊሰጥ የዶን ክሎርኪዚዮን ከለላ ጠየቀ። ፔቲ ክሎርኪዚዮና ብሮንክስ ጦር ሰፈር የተወሰኑ ወታደሮች የሱ ጥባቂ እንዲሆኑ ተመደቡ። ይሄ ጥበቃ ዶን ክሎርኪዚዮ ዴቪድ ሬድፌሎን በ1965 ዓመተ ምህረት በስደት ወደ ጣሊያን እስከሚልከው ድረስ ዘልቆ ነበረ። ይህም የሆነበት ምክንያት በወቅቱ የዕፅ ንግድ ከፍተኛ አደጋ ላይ ደርሶ ስለነበረ ነው። አሁን ሁሉም እራት ላይ ተሰብስበው ሳሉ ዶን ክሎርኪዚዮ በዚያን ወቅት በወሰደው ቆራጥ እርምጃና ብልህነት አደነቁት። ዳንቴና ክሮስም ስለ ዴቪድ ሬድፌሎ ታሪክ ለመጀመሪያ ጊዜ ሰሙትም በዚሁ የራት ግብዣ ላይ ነበረ። ሬድፌሎ ጥሩ ተራኪ በመሆኑ በወቅቱ ስለነበረ ሁኔታ ሲያወጋ ፔቲን ከሰማይ በላይ ከፍ አድርጎ አደነቀው። ምን አይነት ተዋጊ መሰላችሁ አላቸው። በሱ ጉብዝና ባይሆን ኖሮ በሕይወት ተርፌ ጣሊያን መሄድ አልችልም ነበረ። ወደ ዳንቴና ክሮስ ዞር ብሎ ያለት ሁለታችሁ ክርስትና የተነሳችሁበት ቀን ነበረ። የማስታውሰው ሁለታችሁም ቀዝቃዛ ውሃ ውስጥ ከተው ሲያጠምቋችሁ ፍንክች አላላችሁም። ለዚህ በቅታችሁ አብረን ቢዝነስ እንሰራለን ብዬ ግን አልሜም አላውቅም ነበረ። ዶን ክሎርኪዚዮ ፈገግ ብሎ ከእነሱ ጋር እኮ ቢዝነስ አትሰራም፣ ከእኔና ከጆርጂዮ ጋር ነው። እርዳታ ስትፈልግ ፒፒ ዴሌናን ነው የምትጠራው አለው። ያነጋገርኩህን ቢዝነስ አብሬ ልሰራ አስቤያለሁ። ዝርዝሩን ጆርጂዮ ይነግርሃል። ከዚያም ስለ ኤሊ ማሪዮን መሞትና ቦቢ ባንትስ ስቱዲዮን እንደ ግል ንብረቱ ወርሶ ክሮስ የገዛውን የሜሳሊና ፊልም ክዶ ገንዘቡን ከመጠነኛ ትርፍ ጋር የመለሰለት መሆኑን አጫወተው። ሬድፌሎ ስለዚህ ጉዳይ መስማቱ አስደስቶታል። በጣም ብልህ ሰው ነው። ወደ ፍርድ ቤት ከመሄድ ገንዘቡን ተቀበለ። ጥሩ ቢዝነስ ማለት ይሄ ነው አለ ክሮስን እያየ። ዳንቴ ቡና በሲኒ ይጠጣ ነበረ። የሬድፌሎ ንግግር ስላልጣመው በአይኑ ቆብ ስር በጥላቻ ይመለከተው ነበረ። ጎኑ ተቀምጣ የነበረችው ሮዝመሪ እጇን ክንዱ ላይ አደረገች። እንደዛ ማድረጉ ጥሩ ነው የምትለው አለው ዳንቴ ሬድፌሎን። ሬድፌሎ ለትንሽ ጊዜ ትኩር ብሎ እያየ ዳንቴን አጠናው። ፊቱን ትኩር አድርጎ በእንደዚህ አይነት ሁኔታ አጉል ብልጥ ልሆን ማለት የሚያስከትለውን አደጋ ስለማውቅ ነው አለው። ይህን የቃላት ልውውጥ የሚያዳምጠው ዶን ክሎርኪዚዮ ነገሩ አስገርሞታል። ለማንኛውም በጸጥታ ማዳመጥን የመረጠ ይመስላል። ዳንቴ ይህን ችግር አንተ እንዴት ነው የምትፈታው ሲል ዶኑ የልጅ ልጁን ጠየቀው። ከውቅያኖሱ ስር እንዲዋኝ መልቀቅ ነዋ ሲል ዶኑ ሳቀ። አንተስ ክሮስ ይህን ሁኔታ እንዴት ትፈተዋለህ ሲል ክሮስን ጠየቀው። እቀበለዋለሁ አለ ክሮስ። ከዚህ ስህተት እማራለሁ። እንደዚህ ያለ ተንኮል ይሰሩብኛል ብዬ አልገመትኩም ነበረ። ስለሆነም የበደሉኝን ሁሉ ውጪ መጥቻለሁ። ፔቲና ቪንሰንት
በማለት ዶኖ አስተያየት እንዲሰጡ ጠየቃቸው። ሁለቱም አስተያየት መስጠት አልፈለጉም። ምን አይነት ጨዋታ እየተጫወተ እንዳለ ገብቷቸዋል። ዝም ብለህም ማለት ትተው አትችልም አለው ዶኖ ክሮስን። እንደ ሞኝ ትቆጠርና በዓለም ላይ ያሉ ሰዎች ሁሉ ከበሬታን ይነፍጓል። ክሮስ የዶኖ አነጋገርን በጥንቃቄ አዳመጠ። የኤሊማሪዮንን ቤት አሁንም እነዚያም በዓለም ብርቅዬ የሆኑ ስዕሎችን እንደያዘ ነው። ቢገመት ከ20 እስከ 30 ሚሊዮን ዶላር ያወጣል። ስዕሎቹን በድብቅ ወስደን የፈለግነውን ያህል ክፍያ መጠየቅ እንችላለን አለው ክሮስ። እንደሱም አይሆንም አለው ዶኖ። እንደዛ ያለ ሥራ ያጋልጣል። ጀርባ ምን እንደሆነ በአደባባይ ገለጽክ ማለት ነው። አደጋ አለው። ግራ የሚያጋባ ነገር ነው። ዴቪድ፣ አንተስ ብትሆን ኖሮ ምን ታደርግ ነበረ? ዴቪድ ሬድፌሎ ሲጋራውን ቡልቅ አደረገ። ከዛም ስቱዲዮን ግዛው። የሰለጠነ የቢዝነስ አሰራር መከተልን ያስፈልጋል። ባሉም ባንኮችና የመገናኛ ኩባንያዎች ዋስትና አድርገህ ሎድስቶንን ግዛው። ክሮስ አልጣመውም። ሎድስቶን እኮ በጣም ሀብታም ስቱዲዮ ነው። 10 ቢሊዮን እንኳን ብትሰጣቸው አይሸጡልህም። ይሄ በምንም መልኩ ሊሆን የሚችል ነገር አይደለም። ፔቲ እንደ መቀለድ ብሎ፣ ዴቪድ የቀድሞ ባልደረባዬ 10 ቢሊዮን ከየት ይመጣል ብለህ ነው? ነፍስን ከአራዊት ያዳንኩል ወዳጄ፣ ውለታህን መቼም ልከፍሎ አልችልም ስትለኝ አልነበር አለው። ዴቪድ ሬድፌሎ በእጁ ዞር በል አይነት አለው። ብዙ ገንዘብ ምን እንደሚሰራ አታውቅም። እጅ ላይ ጠብ እንዳደረከው የፊት ቅባት አይነት ነው። አዎ፣ እጅ ላይ ስታሻሸው ሰውነትን ሁሉ ሊያዳርስልህ ይችላል። ቦንድ ትገዛበታለህ። ለኩባንያዎች፣ ለባንኮች ታበድራቸዋለህ። የኩባንያ ሼር ትገዛበታለህ። ገንዘብ አይደለም አሁን ችግራችን። ክሮስ ቀበል አድርጎ፣ ችግሩ ቦቢ ባንተስን እንዴት ማስወገድ እንደሚቻል ነው። ስቱዲዮን የሚቆጣጠረው እሱ ነው። ከዚያም በላይ ትክክል የሚሆን አይሁን የኤሊማሪዮንን ህልም ተግባራዊ ለማድረግ ቆርጦ የተነሳ ነው። ስለዚህ ስቱዲዮን ምንጊዜም ቢሆን ለመሸጥ እሺ የሚል አይደለም። እዚያው ድረስ ሄጄ ጉንጩን እስመዋለሁ አለ ፔቲ አሁንም እያሾፈ። በመጨረሻም ዶኖ ውሳኔ ላይ ደረሰ። ሬድፌሎን በዕቅድ መሰረት ቀጥል፣ ተግባራዊ ለማድረግ ሞክር፣ ግን ከፍተኛ ጥንቃቄ አድርግ። ፔፒና ክሮስ በአንተ እዝ ስር ይሆናሉ አለው። አንድ ተጨማሪ ነገር አለ ጆርጂዮ ወደ ሬድፌሎ እየተመለከተ። በኤሊማሪዮን ኑዛዜ መሰረት ቦቢ ባንተስ ለሚቀጥሉት 5 ዓመታት በስቱዲዮ ላይ ሙሉ ስልጣን ተሰጥቶታል። ግን የማሪዮን 2 ልጆች ከባንተስ የበለጠ የገንዘብ ድርሻ አላቸው። ባንተስ ሊባረር አይችልም። ግን ስቱዲዮ ቢሸጥ አዲሶቹ ባለቤቶች ሊያባሩት ወይም በገንዘብ ሊደልሉት ይችላሉ። ስለዚህ መፈታት ያለበት ችግር ያ ነው። ዴቪድ ሬድፌሎ ፈገግ አለና ሲጋራው በረጅሙ ለቀቀው። ልክ እንደ ጥንቱ ጊዜ ዶን ክሎርኪዚዮ፣ የምፈልገው እርዳታ ቢኖር ያንተን ብቻ ነው። ጣሊያን ሀገር ያሉት ጥቂቶቹ ባንኮች እንደዚህ ያለ ከባድ ነገር ላይ ቁማር መጫወት አይፈልጉም። ስቱዲዮ በትክክል ከሚያወጣው በላይ በጣም ብዙ ገንዘብ ልናወጣ ነው እና አስብበት አለው። አታስብ አለው ዶኖ። እነዛ ባንኮች ውስጥ ብዙ ገንዘብ አለኝ። ፔፒ ዴሌና ይሄ ሁሉ ውይይት ሲካሄድ በጥሞና ያዳምጥ ነበረ። አንድ ያሳሰበው ነገር ቢኖር የስብሰባው ሚስጥራዊ ያለመሆን ነው። እንደ ደንቡ ከሆነ ዶኖ፣ ጆርጂዮና ዴቪድ ሬድፌሎ ብቻ ነበሩ በዚህ ስብሰባ ላይ መገኘት የነበረባቸው። ፔፒና ክሮስ ሬድፌሎን እንዲረዱ ብቻ በውጭ ነበር ሊነገራቸው የሚገባው። ታዲያ
እዚህ ሚስጥሩ ስለምን እንዲገኙ አስፈለገ? ከዚህ ከፋው ደግሞ ዳንቴ፣ ፔቲና ቪንሴንት ምን ሊያደርጉ ገቡ? ይህ ሁሉ ሁኔታ ድሮ የሚያውቀው የዶን ክሎርኪዚዮ አሰራር አልነበረም። የእሱ ሥራ ሁሉ ሚስጥራዊ ነበረ። ቪንሴንትና ሮዝመሪ ሽማግሌውን ወደ መኝታ ቤቱ ደግፈው ደረጃውን አወጡት። ቀድሞውንም መውጫና መውረጃ የኤሌክትሪክ ወንበር ይገጠምልህ ቢሉት አሻፈረኝ ብሎ ነው እንጂ ብዙ ጊዜ ጠይቀውት ነበረ። ሁለቱ ሽማግሌውን ይዘውት ከወጡ በኋላ ዳንቴ ወደ ጆርጂዮ ዞር ብሎ በንቀት አነጋገር ከገዛ ነው በኋላ የስቱዲዮ ባለቤት የሚሆነው ማን ነው? ክሮስ ነው እንዴ? ሲል ጠየቀው። ዴቪድ ሬድፌሎ አቋረጠውና ረጋ ባለ መንፈስ የስቱዲዮ ባለመብት የምሆነው እኔ ነኝ። እኔ ራሴ አንቀሳቅሰዋለሁ። አያት እጣዎች ይገዛል። ሁሉም ነገር በውለታ ይሆናል አለው በሐሳቡ። ጆርጂዮም ተስማምቷል። ክሮስ እየሳቀ ማናችንም የፊልም ስቱዲዮ መምራት አንችልም፣ ይህን ያህል የበሰልን ሰዎች አይደለንም አለው። ፒፒ ሁሉንም አተኩሮ እየተመለከተ አጠናቸው። አደጋን ቀድሞ የማሽተት ችሎታ አለው። እድሜውን ማርዘም የሚቻለውም በዚያ ነው። ይህን የዛሬውን ግን መጨረሻው መገመት አልቻለም። ምናልባትም ዶኖ እያረጀ በመሄዱ ሊሆን ይችላል ነገሮች ሁሉ ስነ ስርዓታቸውን ይሳቱት። ፔቲ ሬድፌሎን ወደ ኬኔዲ አውሮፕላን ማረፊያ ያደረሰው። ሬድፌሎ የግል አውሮፕላን ስላለው በመኪና አውሮፕላኑ የቆመበት ድረስ አደረሰውና ተሰነባበቱ። ክሮስና ፔፒም ከቬጋስ አውሮፕላን ተኮናትረው ነው የመጡት። ዶን ክሎርኪዚዮ ማንኛቸውም በሱ ስር ያሉ ኃላፊዎች የግል አውሮፕላን እንዲኖራቸው አይፈቅድም እንጂ ዛናዶ ሆቴል ብቻ አንድ ቀርቶ 2-3 አውሮፕላንን መግዛት ይችላል። ክሮስ የተከራዩትን መኪና እየነዳ ከፔፔ ጋር ወደ አውሮፕላን ጣቢያ መሩ። በመንገድ ላይ ሳሉ ፔፔ ትንሽ ጊዜ ኒውዮርክ ከተማ መሰንበት ፈልጋለሁ እና እቺን መኪና ኤርፖርት ስንደርስ ትሰጠኝና አንተ ትሄዳለህ አለው። ክሮስ አባቱ ስለሱ የተጨነቀ መሆኑ ገባው። ስብሰባው ላይ ጠንካራ አቋም አላሳየውም አይደለ ሲል አባቱን ጠየቀው። አይ ያርከው ሁሉ ክፋት የለውም አለው ፒፒ። ዶኑ ግን ትክክል ነው። ማንም ሰው ሁለቴ እንዲያሙኝ መፍቀድ የለብህም። ኬኔዲ አውሮፕላን ማረፊያ ሲደርሱ ክሮስ ከመኪናው ወረደና ፒፒ መሪውን ያዘ። ለመሰነባበስ ሲጨባበጡ ፒፒ የክሮስን እጅ ይዞ መልከ መልካም ፊቱን አተኩሮ ተመለከተውና የአባትነት ፍቅሩ ልቦናውን ግልብጥብጥ አደረገበት። የክሮስን ጉንጭ መታ መታ እያደረገ ተጠንቀቅ አለው። ስለምኑ ሲል ክሮስ ጠየቀው። ጥቋቁሮቹ አይኖቹ የአባቱን አይኖች እየተመለከቱ ስለ ሁሉም ነገር አለው ፒፒ። ምናልባት ለራሴ ብቻ አድልቼ ሊሆን ይችላል እንጂ ቀድሞውንም እናት እንድትወስድ ባደርግ ኖሮ እዚህ ሁሉ ጣጣ ውስጥ አልከተም ነበረ ሲለው ክሮስ መንፈሱ ተረበሸ። ከዛም ፒፒ ሞተሩን አስነስቶ ካጠገቡ እየራቀ ሲሄድ ቆሞ እየተመለከተ አባቱ ምን ያህል እንደሚወደውና እንደሚጨነቅለት ክሮስ ለመጀመሪያ ጊዜ በውል ተገነዘበ። ፒፒ ዴሊና ትዳር መያዝ አስቧል። ለፍቅር ብሎ ወይም ፍቅረኛ ፈልጎ ሳይሆን የብቸኝነት ሕይወት ስለሰለቸው ነው። ለሰላም ይሁን ወይም እንደገና ለመበሳጨት ብቻ ሰሞኑን ትዳር አሰኝቶታል። ብቸኝነት እንዳይባል ክሮስ ዘወትር ካጠገቡ ነው። በገንዘብ በኩል ዛናዶ ሆቴል አለ። ወገን እንዳይባል ክሎርኪዚዮን የሚያክል ትልቅ ቤተሰብ አባል ነው። ከዛም በላይ ደግሞ ከአሜሪካ እስከ ሲሲሊ የሚደርስ ዘመድ አዝማድ ሞልቶታል። አብረውት የሚደንሱ የሴት ጓደኞቹም አላጣም። ከአንድም 3 አሉት። በአንድ ወቅት ዶን ክሎርኪዚዮ እየደነሰ
ወደ ሬሳ ሳጥን ይገባል እንዳለው አሁንም መደነስ ይወዳል። ስለሆነም አሁን ዕድሜው 50ዎቹ መገባደጃ ላይ ደርሶ ሳለ ሙሉ ጤነኛ፣ ልበ ሙሉ፣ በጣም ሀብታም፣ ከፊል ጡረተኛ ነው። ግን አንድ ነገር እንደሚጎለው ይሰማዋል። የረጋ ሕይወት። ምናልባትም ጨቅላ እርጥብ ሕፃናት እቤቱ ሲንጫጩ መስማት። አዎ ለምን አይኖረኝም ይላል መንፈሱ። ያን ረጅም መንገድ ብቻውን መኪናውን እያሽከረከረ በሚጓዝበት በአሁኑ ወቅት ይሄ የትዳር ፍላጎት ሐሳቡ እየቆየ ሲያብላላው በእርግጥም መሆን ያለበት ጉዳይ መሆኑን እያመነበት መጣ። እንደገና የልጅ አባት ሲሆን ታየው። ፈገግ አለ። እንደገና ሴት ልጅ ማሳደግ ደስ የሚል ነገር ነው። ክላውዲያ በልጅነቱ የወዳት ነበረ። አሁን ግን አይነጋገሩም። ፒፒ አሁን የሚገሰግሰው ኒውዮርክ ከተማ ከምትገኝ ቁባቱ ጋር አብሮ ጥቂት ቀናት ለማሳለፍ ነው። እቺኛዋ በጣም ቆንጆ ናት። ኒውዮርክ የሚገኘው የሻርፕ ኩባንያ የሕግ ክፍል ጸሐፊ ናት። ከመልኳ ባሻገር የወጣላት ዳንኪረኛ ናት። ችግሩ ምላሰኛና ገንዘብ አጥፊ ስለሆነች ለትዳር ከሆነ ብዙ ወጪ የሚያስፈልጋት ናት። ዕድሜዋም ከ40 በላይ ስለሆነ ፒፒ ለሚፈልገው አይነት ትዳር ተስማሚ ላትሆን ትችላለች። የሳምንቱን መጨረሻ ከሷ ጋር ለማሳለፍ ለሱ ትልቅ የመንፈስ ረፍት ነው። ምግባቸውን ጥሩ ሆቴል ሄደው ከበሉ በኋላ ወደ ዳንስ ቤት አበሩ። ሊነጋጋ አካባቢ ወደ ቤታቸው ተመለሱ። በሚቀጥለው ቀን ወደ ቺካጎ ሄደ። እዛም አንድ ቁባት አለችው። እግረ መንገዱን ለመጠየቅም ለማማረጥም አስቦ ይመስላል። እችኛይቱ መጠጥ ታዘወትራለች። ፓርቲ ባለበት እየሄዱ መዝናናትና መጨፈር አይሰለቻትም። ጭንቀት ብሎ ነገር አታውቅም። ሲበዛም ቀልደኛ ናት። ችግሩ ግን ሰነፍ ናት። ስንፍናም ብቻ ሳይሆን ዝርክርክነት ያጠቃታል። ፒፒ ደግሞ ንጹሕ ቤት ይወዳል። ቤቱ ስርዓት ያለው እንዲሆን ይፈልጋል። ሌላው ችግር እንደዛችኛይቱ ቤተሰብ ምስረታ ብሎ ለመጀመር ከዕድሜዋ ጋር በአመዛኙ የተሰነባበተች ትመስላለች። ከአርባዎቹን ካገባደደቻቸው ሰነባብታለች። ፒፒ አሁንም የቀናው አይመስልም። 2 ቀን ከቆየ በኋላ ከተመራጮቹ መካከል ስሟን ሰረዘ። ታዲያ ገና ለግላጋ ወጣት መፈለጉ ይሻለው ይሆን? ሁለቱም ቢሆኑ የዕድሜ ጉዳይ ብቻ ሳይሆን ላስ ቬጋስ ትዳር ብለው የሚኖሩበት እንደማይሆኑ ተረድተዋል። ኒውዮርክና ቺካጎን ከመሰሉ ታላላቅ ከተሞች መጥተው ቬጋስን በምታክል ትንሽ ከተማ የሚለምዱ አይሆኑም። ቬጋስ እኮ መታወቅ እንኳን የጀመረችው ግሮንቬልት ካዚኖ መጫወቻ ካቋቋመ በኋላ እንጂ ድሮ የከብት ማረቢያ መንደር ነበረች። ዕድሜ ለግሮንቬልት የከብቶቹን በረት ካዚኖ ተረከበ። ፒፒ ደግሞ ከቬጋስ ውጪ መኖር አይችልም። ላስ ቬጋስ ውስጥ ሁልጊዜም ቀን እንጂ ሌሊት ብሎ ነገር የለም። ጥሩ ምርጫ ትሆንልኛለሽ ብሎ የገመተው ሎስ አንጀለስ ያለችውን ዕቁባቱን ነው። መሬት ክብ በመሆኗ ፒፒም ዕቁባቶቹን በክብ ዙሪያ ያስቀምጧቸዋል። ይህ ስራውም ያስደስተዋል። ዘወትር ሊጎበኛቸው ሲነሳ ክብ ሰርተው መመለሱ ራሱ ደስታ ይሰጠዋል። ጥሩ ሽርሽር፣ የቀለበት መንገድ። እስካሁን አንዷን ከአንዷ ለመምረጥ አስቦ አያውቅም ነበረ። አዎ ሶስቱም የየራሳቸው ጸባይ ስላላቸው የተለያየ ደስታን ይሰጡት ነበረ። ሁሉም ደግሞ የጠፋ የትወጣ የትገባ ብለው ታያውቁም። ሲመጣ ይቀበሉታል፣ ሲሄድ ደግሞ ይሸኙታል። ሕይወቱን በዚህ አይነት መምራቱ ራሱ ለፒፒ አንድ የመንፈስ መረጋጋትን ፈጥሮለታል። ያስብላቸዋል፣ ግን ኮስታራ ነው። ፒፒ ጀግና ነው፣ ደግ ነው፣ ግን ሞኛ አይደለም። ሁሌም መደሰት መዝናናት ይወዳል። ለዚህ ሕይወት ላበቃው ቤተሰብ ደግሞ በጣም ታማኝ ነው። ቤተሰቡም የሚፈልገውን ሁሉ ሰጥቶታል። በሕይወቱ የሰራው ስህተት ቢኖር እንደ ናሌን ያለች ሚስት ማግባቱ ብቻ ነው። በእርግጥ እሷም ብትሆን 11 ዓመት ሙሉ ልቧ እስከሚፈርስ አብረው ደንሳለች። ፒፒ ማለት እኮ አንድ ምሽት እንኳን ሳይደንስና አካላቱ በላም ሳይታጠብ አልጋ ላይ የማይወጣ ሰው ማለት ነው። ለነገሩማ በሕይወቴ አንድም ስህተት አልሰራው የሚል ወንድ በዚች ዓለም ይገኝ ይሆን? ምን ነበር ዶኑ ሁልጊዜም የሚለው? ስህተቶች መስራት አይደለም ችግሩ፣ ስር ነቀል የሆነ አደገኛ ስህተት መስራት ነው መጥፎ ነገር ብለው ነበር አይደል? ላስ ቬጋስ ሳይቆም በቀጥታ ወደ ሎስ አንጀለስ ለመብረር ቆረጠ።
የተከራያትን መኪና ኒውዮርክ የሚገኘው የኩባንያው ቅርንጫፍ እንዲረከቡ አደረገ። ከዛም ለሚሼል ደውሎ ወደ እሷ እየመጣ መሆኑን ገለጸላት። ኤርፖርት መጥቼ ልቀበል ብትለው እሱ ግን አያስፈልግም አላት። አንቺ ብቻ ዝግጁ ሆነሽ መጠበቅ ነው ያለብሽ ነበር ያላት። በጣም ናፈኩሽ። ከዛም በላይ ደግሞ አንድ ምነግርሽ ትልቁም ነገር አለ። ሚሼል ከሌሎች ወጣት ናት። 30 ወይም 32 ቢሆናት ነው። ከሁለቱ ሴቶች ይልቅ ለፒፒ ፍቅር እንዳላት የምትገልጽለትም እሷ ናት። በፈለገ ጊዜ እንደፈለገ ትሆንለታለች። ለሁሉ ነገር ቅልል ትለዋለች። ምናልባትም ካሊፎርኒያ ስለተወለደች ሊሆን ይችላል። የካሊፎርኒያ ቆንጆ ሴቶች እንደሚያደርጉትም ሁሉ በአንድ ወቅት የፊልም ተዋናይ ለመሆን ፈልጋ ነበረ። አልተሳካላትም እንጂ። ከዚያም ወደ ጂምናስቲክ ጥበብ ዞረች። እንደ ሌሎች ሁሉ እሷ ስለ ፒፒ ትክክለኛ ሥራ የምታውቀው ነገር የለም። ላስ ቬጋስ የሚገኙ ሆቴሎች አስተዳዳሪ እንደሆነ ነው የምትገምተው። አዎ ከሚሼል ጋር ላስ ቬጋስ መኖር ይችላሉ። ሲያስፈልጋቸውም በ40 ደቂቃ ሎስ አንጀለስ መብረር ይችላሉ። የላስ ቬጋስ ኑሮም እንዳይሰለቻት ዛናዶ ሆቴል ውስጥ አንድ የስጦታ ዕቃዎች መሸጫ ሱቅ ሊገዛላት አስቧል። ሎስ አንጀለስ ደርሶ ከአውሮፕላን ሲወርድ ሞቃታማው የሎስ አንጀለስ አየር ተቀበለው። መኪና ተከራይቶ መጀመሪያ ወደ ሮዲዮ ድራይቭ ሄደ። ፒፒ ወዛይዘርቶቹ ጋር ባዶ እጁን መሄድ አይወድም። ከዚያም በላይ ደግሞ አንድ ከተማ ከሄደ በመጀመሪያ ከዓለም ዳርቻ የሚመጡ ውድ ዕቃዎች ያሉባቸው ሱቆችን ሳይጎበኝ ወደ ጉዳዩ አይሄድም። እንደ ልማዱ ሲዘዋወር ጥሩ የሴት ሰዓት አየና ለሚሼል ገዛላት። ሌላ ሱቅ ደግሞ ቦርሳ አይቶ ገባና ቦርሳውን፣ ሽቶና የአንገት ሻሽ በውድ ዋጋ ገዛላት። ወደ መኪናው ገባና $3000 ወጪ የገዛቸውን ስጦታዎች ከጎኑ አስቀምጦ ወደ ሳንታ ሞኒካ ጉዞውን ቀጠለ። ብሬንትውድ ሲደርስ መኪናውን አቁሞ ሁሌ ወደሚወደው ሱፐርማርኬት ገባ። ጥሩ ምግቦች ይሸጣሉ። ለእንግዳ ማረፊያ የሚሆን የሽርሽር ቦታ ወንበሮች በአንድ ጥግ ተኮልኩለዋል። አውሮፕላን ላይ የተሰጠው ምግብ የሚወደው አይነት ስላልነበረ በጣም ርቦታል። የሚፈልገውን የተዘጋጀ ምግብ ገዛና ቀዝቃዛ መጠጥ ከፍሪጅ ወስዶ አንደኛው ወንበር ላይ ተቀምጦ እስከሚጠግብ በላ። ሚሼል የበሰለ ምግብ ፍሪጅ ውስጥ አታኖርም። ሁሌም የምትመገበውን ያህል ብቻ ሰርታ ስታበቃ ተረፍራፊዋ ቆሻሻ ቅርጫት ውስጥ ወረውሯለች። ስለዚህ ገና እሷ ጋር ገብቶ ምግብ በስሎ እስከሚበላ ብዙ ሰዓት እንደሚፈጅበት ያውቃል። ከዚያም አንድ ሌላ ሱፐርማርኬት ገባና 2 የዶሮ አሮስቶ፣ የተጠበሰ የበግ ስጋ፣ ሌሎች ጥብሳ ጥብሶች በርከት አድርጎ ገዛ። ሌላ ሱቅ ገብቶ ደግሞ የተጠበሰም ያልተጠበሰም ዳቦ ገዛ። መንገድ ላይ የቀዘቀዘ ለስላሳ በፍሪጅ አቁሞ ከሚሸጡ ኪዮስኮች ወደ አንደኛው ሄዶ ቀዝቃዛ ኮካ ገዛና ከያዘው ምግብ ከፊሉን ጎራረሰ። አዎ እንደዚህም የሚጥም ምግብ ከዚህ በፊት ቀምሶ አያውቅም። የከሰዓት በኋላው አየርና ምግቡ በጣም ስለተስማማው ካለበት መንቀሳቀስ አልፈለገም ነበረ። ግን ሚሼል ትጠብቀዋለች። የተራረፉትን ምግቦች በሚያማምሩ ፌስታሎች ከቶ ተነሳ። ፌስታሎቹ የተለያዩ ሱቆች የሚሸጧቸው የምግብ አይነቶች በውብ ቀለም ተስለውባቸዋል። አንዳንድ ጥቅሶችም አሉባቸው። አንደኛው ላይ አታክልት የሰው ልጅ መጀመሪያ ምግቡ ነው፣ ያም በገነት ውስጥ ይላል። መኪና ውስጥ ገብቶ ወደ ሳንታ ሞኒካ ገሰገሰ። የሚሼል ቤት 2 ፎቅ ያለው አፓርታማ ነው። ደጃፉ ላይ ሲደርስ መኪናውን አቆመ። ከመኪናው ሲወጣ የያዛቸውን ዕቃዎች ሁሉ በግራ እጁ አግበስብሶ ያዘ። ቀኝ እጁን ግን አውቆ ነፃ አደረገው። እንደ ልማዱ ግራ ቀኙን ባይኑ ቃኘ። ደስ ያሰኘው ነገር ቢኖር በአካባቢው ምንም የቆመ መኪና የለም። በዙሪያው ያሉት ባለብዙ ቅርንጫፍ ዛፎች ያቆለቆለችውን ፀሐይ ሸፍኗታል። ፒፒ አሁን ግራና ቀኝ የእንጨት መደገፊያ ያለውን ደረጃ ቁልቁል መውረድ አለበት። የመውረጃው ግራና ቀኝ በጽጌረዳ አበባ የተዋበ ነው። ከዚያም በጓሮ በኩል ወደሚገኘው ወደ ሚሼል አፓርታማ ይወጣል። ሕንፃዎቹ የጥንቱን አይነት የቤት አሰራር ተከትለው ከእንጨት የተሰሩ ናቸው። በየሕንፃዎቹ መሃል ዙሪያውን ነጫጭ አግዳሚ ወንበር ያሏቸው የመዋኛ ስፍራዎች አሉ። ከደረጃዎቹ ባሻገር አንድ የቆመ መኪና ሞተር ሲያስነሳ ተሰማው። ተጠራጠረ።
ፒፒ ሁሌም ተጠራጣሪ ነው። ደረጃዎቹን ጨርሶ በጀርባ በኩል ዝቅ ሲል አንድ የሆነ ሰው ከአንደኛው አግዳሚ ወንበር ላይ ብድግ ሲል አየው። በአጋጣሚው በጣም ተገርሞ እዚህ ደግሞ ምን ልሰራ መጣ አለው ሰውየውን። ሰውየው ግን ፒፒን ለመጨበጥ ባለመፈለጉ እጁን ከኪሱ አላወጣም። በዚህን ጊዜ ሁሉም ነገር ለፒፒ ግልጽ ነበረ። ምን እንደሚከተል ገባው። አእምሮ ብዙ ነገሮችን ከፊቱ አስቀመጠለት፣ ሊክዳቸው የማይችሉ በመሆኑም ያ የጠረጠረው አደጋ እውነት ሆነ። ሰውየው ከመቀስፈት መሳሪያውን ከኪሱ አውጥቶ ደገነበት፣ ትንሽ ሽጉጥ። ፒፒ ሰውየው ፊት ላይ የነበረውን የጭንቀት ስሜት ተመለከተ። ግን ተቀድሟል። ቀደመ። አዎ ፒፒ በሕይወቱ ለመጀመሪያ ጊዜ ጭንቀት ተሰማው። እስከ ዛሬ የገደላቸው ሰዎች ሁሉ ያሳዩት የነበረው የጭንቀት ስሜት ተሰማው፣ ታየው። ለካስ እስከ ዛሬ ለኖረው ቆንጆ ሕይወት በስተመጨረሻ ዋጋ መክፈል ነበረበት። ገዳዩም ቢሆን በዚህ አይነት ቦታ ሊገለው ማቀዱ ትክክል እንዳልሆነና እሱም ቢሆን በእንደዚህ ያለ ቦታ እንደማያደርገው በዛች አጭር ደቂቃ ገመገመ። ምህረት እንደሌለ በማወቁ የሚችለውን ለማድረግ ሞከረ። የያዘውን ዕቃ ወርውሮ ወደ ሰውየው ሮጠ። በዚህ ቅስፈት ሽጉጡን ለመምዘዝ ሞከረ። ሰውየውም ወደ ፒፒ ገሰገሰ። ፒፒም በእልህ የሰውየውን ጉሮሮ ለማነቅ ዘለለ። በሰኮንድ ውስጥ ሰውነቱን የበሳሱት 6 ጥይቶች ያን ግዙፍ ሰው ወደ ሰማይ አጎኑት። ከዚያም ወደ መሬት ወርውረው እንደ ትራስ በተመቻቹ አበቦች ላይ ያሳረፉት። የአበቦቹ መዓዛ ወደው ከበላዩ ወደ ቆመው ሰውዬ ቀና ብሎ ተመለከተና አንተ በክት ሳንታዲዮ አለው። ከዛም የመጨረሻዋ ጥይት ጭንቅላቱን በታተነችው። የሳንታዲዮ ጀግና ፒፒ ዴሌና ተጠናቀቀ።